ለእስራኤል ብለህ የምታዳምጥበት ወቅት አይደለም። ለራሴ ብለህ የምታዳምጥበት ወቅት እያንዳንዳችን አሁን ቅድም በረሃብ አለንጋ አይደለም ገና እያንዳንዳችን ቤት ይገባል። የዓለም ኦርደር ይቀየራል። ኢራን ሳትታሰብ ስትዘጋጅ ቆየች ለመሆኑ በስትራቴጂም በቴክኖሎጂም በጦር ስትራቴጂም በቃ የተገኘችበት ወቅት ነው። ምንም ማስተባበል አይቻልም። አሁን ያላቸው አማራጭ ምንድነው? እጅ መስጠት ነው። የትናንትና የቤንያሚን ኔታንያሁ ዲክላሬሽን ኦልሞስት ታንታማውንቱ በቃን አረባካችሁ ድረሱልን አይነት ነገር ነው። ተጫረስን የሚለው አይነት የባልና ሚስት ድብድብ አይነት ታሪክ ላይ ደርሰናል። አሁን ይሄ የኢራን የሎንግ ሚሳኤል ድብደባ ወይም አቅም በጣም ፕሪሳይዝ ነው። የነሱ ዲፌንስ ሲስተም በሙሉ ከሸፈ። አሁን እስራኤል ጉዳቷን መደበቅ እንኳን አልቻለችም። አሜሪካ ሽንፈቷን መደበቅ አልቻለችም። ቀጣዩ የማስፈራራቱ ሂደት አሜሪካ ዛላት ቤዝ ላይ ብቻ የሚያተኩረው በዚህ መሃል ይሄ የሆነበት ምክንያት የአሜሪካን አይነኬ የተባለው ስቲልዝ የሆነው ቦምብ ጣይ አውሮፕላን ተመቷል። በራሻ ሚስጥር ሰጪነት የአሜሪካ አይታይም ማንም አይመታውም የተባለው ቢምናምን የመጨረሻው ውዱ በቢሊየንስ የሚዋጋ ያለው ተመቶ ወድቋል ትላንት። ይሄ ኢንክሬዲብል ነው። እስከዛሬ ማንም ያልደፈረው መሳሪያ ማንም የማያየው ከራዳር ውጭ የሆነው ዲቴክት ማድረግ ጀምረዋል። ይሄ እጅግ በጣም የሚያስደንቅ በኋላ ተደናግጠው ወደ አላስፈላጊ የዓለም የቱሪስት ሳይታሰብ ቃታውን የሚስቡት ይመስለኛል። የሚሳኤሉ እስራኤልም እየተንደረደረች ይመስለኛል። አሁን ትናንትና የቤንያሚን ኔታንያሁን መግለጫ የተመለከተ ሰው ዋትስ ኔክስት ብሎ ሲያስብ እኔ ዘገንነኛል። ዋትስ ኔክስት ብዬ ሳስብ ቀጣው እርምጃ ስለሚያስደነግጥ ማለት ነው። እና አይ ቲንክ ሁላችንም ጆሮአችንን አቁመን የምናዳምጥበት ወቅት ነው። አሁን እዛ ማዶ አይደርስብንም ብለን የምናስበው አይደለም። ይሄ ጦርነት ዓለምን ነው የሚደበላልቀው። ሌላው በጣም እስከዛሬ ትኩረት ያልሰጠነው በኢራን በዛ በሆርሙዝ በኩል የሚያልፈው የዓለም የኔትወርክ ገመድ ነው። ይህንን ገመድ ከመታችሁ ዓለም ዲስኮኔክትድ ነው የሚሆነው። ፎክራለች የሚለን በዚህ ላይ ይሄ ጦርነት በጣም በግብታዊነት የገቡበት እንደሌሎቹ እንደ ኢራን እንደ ኢራቅ እንደ ሊቢያ መሪውን ከመታን እንበትነዋለን ብለው በሮንግ ካልኩሌሽን የገቡበት መውጣትም ያልቻሉበት ጦርነት ነው። ቴዲ እንደገቡበት ዘለው መውጣት አልቻሉም። እና በጣም 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 የሚያሳስብ አደገኛ ወቅት ላይ ያለነው። አይ ቲንክ የ30 ቀኑ ባለፈው የተባለውም ሳይሆን ከዛ በፊትም አሜሪካም እስራኤልም እጅ የሚሰጡበት ነገር እየተፈጠረ ያለ ይመስለኛል። ቴንክ ዩ። ኦኬ አሁን እንትን ኦኬ ወደ ፎከስ እንምጣ ነው ወደ አሸናፊ። እሺ አሸናፊ ምን ትላለህ ወንድሜ? አመሰግናለሁ ቴዲ። ይሰማል? ኦኬ እንግዳ ነኝ ለቲክቶክ እንዴት እንደሚጠየቅም አላቅም፣ ግን አንተን በጣም ስለፈለኩ እንደምንም ሞካክሬ ነው እንግዲህ እድሉን ስለሰጠኝ በጣም አመሰግናለሁ። በሌላ ሚዲያ ቻሌንጅም ለአንተ ጥሪ አድርጌ ነበር። ለማንኛውም ይሄ በስክሪን ላይ ዩቲዩብ ላይ ማየው ያንተ ስልክ ከሆነ ደውልልሃለሁ ከፕሮግራም በኋላ። ይቻላል? ታንክ ዩ ቬሪ ማች። ወደ አጀንዳው ርዕሰ ጉዳዩ ጋር ስመጣ እንግዲህ ሁለት ነገሮችን ሰው በደንብ ልብ ማለት ይገባል ብዬ አስባለሁ። አንደኛ ፊት ለፊት እኛ እንድናውቀው የሚደረግና ከኋላ ደግሞ እንዲሆን የሚፈለግ የሆነ ማሳካት የተፈለገ አልቲሜት ጎል ይኖራል። ፖለቲካ ስለሆነ ሁልጊዜም ኮንስፓይሬሲ ይጠበቃል። በእኔ አረዳድ ያው ከኔ በፊት የተናገሩ ሁለቱ ልጆች ብዙ ነገሮችን ጥሩ አድርጎ ገልጸውታል። ነገር ግን አሜሪካ ቀጥታ የጦርነት ወይም ደግሞ የመመታት ስጋት የለባትም በኢራን። ነገር ግን
እስራኤል በእስራኤል ሳይድ ሁልጊዜም ከምድረ ካርታ እስራኤልን ማጥፋት አለብን የሚል ዛቻ አለ። በኢራን በግልጽ ነው ይህንን የሚዝቱት። ስለዚህ እነሱ ትሬት አለባቸው፣ የህልውና ትሬት ነው ያለባቸው። ኃላፊነት የማይሰማቸው ሰዎች ስለሆኑ ኒውክሌር ጥሎ ሊያጠፉን ይችላሉ የሚል ስጋት አለባቸው። ኤኒታይም ስለሚደነብሩ ባገኙት አጋጣሚ ጥቃት ያደርሳሉ እና ከእስራኤል በኩል ያለው ይሄ ነው። ከአሜሪካ በኩል ግን ያለው ለእስራኤል ወግኖ መቆሙ ዋነኛ ነገር አይደለም። ዋነኛው የአሜሪካ ኢንተረስት ብዙ ሰው ያልጠበቀው ሌላ ነገር ነው። ጉዳዩ ወደ 1971 መጀመሪያዎቹ ዓመታት ነው የሚወስደን። ኦፔክ የሚባል ድርጅት በሳውዲ አረቢያ አስተባባሪነት አሜሪካ ለሳውዲ አረቢያ የሴኩሪቲ እና የሚሊተሪ ድጋፎችን ለመስጠት ሳውዲ አረቢያ ደግሞ በኦፔክን አስተባብራ ነዳጅ በዶላር እንዲገበያይ ያስተባበረችበት ውል አለ። ያ ውል እስከዛሬ ድረስ የአሜሪካን ዶላር በዓለም ተፈላጊ እንዲሆን ያደረገ ውል ነው። ዶላር የሚገበያይ ማንኛውም አካል ማነው ፔትሮል ክሩድ ኦይልም ሆነ የነዳጅ ምርቶችን የሚጠቀም ማንኛውም አካል በዶላር እንዲሆን የተስማሙበት ነው። አሁን ምንድን ነው የሆነው? በብሪክስን ተሰባሰቡና አሜሪካ ላይ ሴራ ጀመሩ። ሴራው ምንድን ነው? ስዋፒንግ ይባላል። የአሜሪካን ዶላር ትተን በራሳችን ገንዘብ እንቀያየር፣ ኦር ደግሞ በኤክስቼንጅ ሪተርን ሌላ ነገር እንስትና ዲዶላራይዜሽን እንከተል የሚል በብሪክስ የቀረበ ስምምነት ነበረ። በአጭር ጊዜ ይሄ ጦርነት ከመፈንዳቱ ጥቂት ጊዜ አሜሪካ ብትሰጥ ያንን እነሱ ይፋ ያደረጉና የአሜሪካ የዶላር ተቀባይነት ከጨዋታ ውጭ ይሆናል። የቬኔዙዌላን የዛ አካል ነው። ቬኔዙዌላን ለዓለም ማስፈራሪያ ማሳያ ለማድረግ ነው። ማናችሁም ቢሆን ታርጌት ካደረኩባችሁ ቁጥጥሬ ውስጥ እንደሆናችሁ እንድታውቁ የሚል መልእክት ለማስተላለፍ የተካሄደ ነው በዋናነት ማለት ነው። ይሄ የአሜሪካ ብሔራዊ ጥቅም ማለት አይነገርም ኦፊሻሊ። ያው ትራምፕ አንዳንድ ጊዜ ያው ነዳጅ ለመውሰድ ነው ምናምን ብሎ ዝም ብሎ ይናገራል። የመናገር ጥበብ ስለሌለው ዝም ብሎ ስለሚያወራ ማለት ነው። ነገር ግን የአሜሪካ ብሔራዊ ጥቅም እዛ ውስጥ አለ። ዶላር ተገበያዩ ማለት ሁሉም ለአሜሪካ ያን ዶላር የሚያገኘው ለአሜሪካ የሆነ ሰርቪስ ሰጥቶ ነው። ሶዛት የአሜሪካ ኢኮኖሚ ላይ ትልቅ ኮንትሪቢሽን ይኖረዋል ማለት ነው። ስለዚህ የብሪክስ ሀገራት ያንን ከማወጃቸው በፊት ኢራን ላይ ጦርነት ሲከፈት ኢራን የብሪክስ ሀገር ነች፣ ዩኤኢ የብሪክስ አባል ነች፣ እንግዲህ ኢትዮጵያም የብሪክስ አባል ነች። ምንድነው የሆነ በመካከላቸው እርስ በርስ ጠላትነት ተፈጠረ ማለት ነው። ስለዚህ አሁን ከኢራን ጋር ዩናይትድ አረብ ኤሚሬትም ጸበኛ ሆናለች። ብሪክስ ውስጥ አብሮ ናቸው። ነገር ግን የብሪክስንም አንድነት እግረ መንገዱን እያናጋ ያለ ነገር እንደሆነ እያየን ነው። ምንድነው ፔትሮ ዶላርን እነሱ በዲዶላራይዜሽን ወይም ደግሞ ሌላም ገንዘብ አትሞ በጣም የሙከራ ስርጭት ለማድረግ ሁሉ ጥረት እያደረጉ የነበሩበት እንደ ዩሮ አይነት ማለት ነው በብሪክስ አገራት ስምምነት። ያንን ለማስቀረት ኢሚዲየትሊ ጃምፒን ማድረግ ነበረባት አሜሪካ። አሁን ከዚህ በፊት የተደረጉ ጦርነቶችን ብናይ ኢራቅ ላይ ተመሳሳይ ነገር በባዮሎጂካል መሳሪያ አለ በሚል ፈጠራ ተገባ። ኢራቅን ከጥቅም ውጭ አረጓት። ነገር ግን እያንዳንዱን ያወጡትን ወጪ ቆጥሮን ያስረከቡት። አሁን አንዳንድ ሰዎች አሜሪካ ትከስራለች፣ አሜሪካ ሉቃት ባለፈው ኢራን የ30,000 ዶላር የምትሰራውን ሚሳይል ስታወነጭፍ ያንን ለማክሸፍ $4 ሚሊዮን ወጪ ያለው መሳሪያ ነው፣ ሚሳይል ነው የሚተኩሱት።
አሜሪካን ሶዛት ኢንባላንስ ነው ብዙ ነገር ብሎ ብዙ ሰዎች ትችት ያቀርባሉ። ኖ እነሱ ያንንም ያውቃሉ። ምንም ስተሆን ብሎ ሳያውቁት ያደረጉት ነገር ያለ እንዳይመስልን። ይሄ በሁለት መልኩ ማየት ይቻላል። አንደኛ እያንዳንዱን ወጪ ያወዳድቃሉ። በጦርነት በዚህ ጊዜ በተዋጋሁበት ጊዜ ይሄን ያህል $1 ትሪሊየን አውጥቻለሁ አወዳድቂ ነው የሚሉት። ሪፈንድ ምንም ጥያቄ የለውም። ፖፔት መንግስት ይመስል ባይዘዋይ አትፈልግም መንግስት መቀየር ምናምን የተባለው ውሸት ነው። መንግስት መቀየር ነው የምትፈልገው። ለእሷ ተገዢ የሆነ የሚታዘዝ ፖፔት ገቨርንመንት እንዲኖር ትፈልጋለች። ይሄን ትራምፕን ብሏል። አንዱ እሱ ነው። ሁለተኛ ምንድን ነው እነዚህ የሪፐብሊካንስ የባለሀብቱ ወገንተኛ ናቸው። በባለሀብቱ ሎቢ ነው የሚሰሩት። እነዚህ የጦር መሳሪያ ፋብሪካዎች ባይዘዋይ እዚህ ሀገር መንግስት እንዳይመስላችሁ ግለሰቦች ናቸው፣ ካምፓኒዎች ናቸው፣ የግል ካምፓኒዎች ናቸው የሚያመርቱት እነዛን ሁሉ ሚሳይሎች ማለት ነው። አብዛኛዎቹን ለምሳሌ የስፔስን እንትን ማን ነው ኤለን ማስክ ለሱ አውትሶርስ አድርጎ ብዙ ነገር ለሱ እንደሚሸጡለት ወይም ከሱ እንደሚገዙ፣ ሌሎቹም እንደዛ ሚሳይሎችንም ድሮኖችንም የሚያመርቱላቸው እነዚህ ግለሰቦች ናቸው። ከነሱ ድሮኑን ይገዛሉ፣ መተኮሻውንም ማርከሻውንም ከነሱ ይገዛሉ፣ ከነዛ ያወዳድቃሉ። ስለዚህ they lose nothing፣ ምንም የሚያጡት ነገር የለም። መጨረሻ ላይ ደግሞ ሁሉንም ለአሜሪካ ገበያ ፈጠሩ። መሳሪያዎቹ ኢራን ላይ ጥቅም ላይ ዋሉ። ኢራን እዳውን ትከፍላለች። አሁን ጥያቄው እዚህ ጋር ነው። ኦኬ አሜሪካ በዚህ አውድ ከሆነ የተዋጋች ያለችው፣ አሁን ጥያቄው who is in the driver seat? አሁን ማን ነው ጡንቻው እየፈረጠመ ሲመጣ ያየ ነው? ለምሳሌ ባርጌኒንግ ፓወሩን እያፈረጠመ የመጣው የትኛው ነው? ኢራን ናት? አሜሪካ ናት? ኢራን ምን አላት ማለት የዲፌንስ ኤር ዲፌንስ ሲስተማ በሙሉ ጠፍቶ መጫወቻ የሆነች ኢራን እየተሸነፈች ነው እየመጣች ያለችው ብለን የምታስበው? ኦፍ ኮርስ ምን ጥያቄ አለው እንዴ? እነሱ አሁን ኢራን እየተሸነፈች ከሆነ እየመጣች ያለችው አሜሪካ ይህን ጦርነት ማሸነፉ አይቀርም ካልክ አሸነፈች የሚባለው ምን ስታደርግ ነው? ኢራን ስታንበረክክ እጅ ሰጥቻለሁ ብላ በአሜሪካ ሰረንደር ያደርጋሉ። ቅድመ ሁኔታ ያስቀምጣሉ። በዛ ቅድመ ሁኔታን ተቀብሎ ወይ ወደ ድርድር ይገባሉ። ያ ደን አሜሪካ ደግሞ ይሄን አርጊ ይላል ቅድመ ሁኔታው ላይ። ለምሳሌ ይሄን ያህል ወጪ አውጥቻለሁ ማለሽ ከአሁን ወዲያ እንደዚህ ለማድረግ ልክ 6 ቀን ጦርነት ላይ ግብፅን እንዳስፈረመችው ማለት ነው። ሁሉን ነገር ታስፈርማለች፣ ዘን ሰሚት ታደርጋለች ኢራን። ምንም ሌላ አማራጭ የላትም። ሁለተኛ አሁን ለምሳሌ ኤክስፐርቶች እና ወታደራዊ ሳይንቲስቶች ግን የሚሉት ይሄ ጦርነት ለኢራን ሰርቫይቭ ማድረግ ለኢራን ማሸነፍ ነው። በአሜሪካ በኩል ግን ይዞ የሚመጣው ጦስ አንደኛ ኢራን አሁን እንኳን የጠየቀች ያለችው ጥያቄ ያለ በውጭ ጉዳይ ሚኒስትሯ በአባስ አራቺ በኩል ምንድነው የምትለው? መደራደር ከፈለጋችሁ አሁን ነገሮች ወደ ነበሩበት አይመለሱም። ግን መደራደር ግዴታ ከሆነና ከለመናችሁን የሚከተሉትን ነገሮች ማድረግ አለባችሁ። የመጀመሪያው ኢራን ላይ ለፈጠራችሁት ውድመት በሙሉ ካሳ መክፈል አለባችሁ። ሁለተኛ ድጋሚ ወደዚህ አካባቢ ላይ መታችሁ ለጥቃት እንደማትመጡ ማስተማመኛ ልሰጡን ይገባል። ሶስተኛ ከጎረቤቶቻችን ወታደራዊ ቤዞቻችሁ ለአንዴና ለመጨረሻ ጊዜ ጠቅላላችሁ መውጣት አለባችሁ። ቢኮዝ ለእኛ የናሽናል ሴኩሪቲ ትሬት ስለሆናችሁ የሚል ነገር አሰምቷል። ለኢራናውያን ማሸነፍ ማለት እነዚህ ሶስቱን ነገሮች ሲያሳኩ ነው። ለአሜሪካን ደግሞ አንተ ያልከው ኢራናውያን ነጭ ፎጣ አውለብልበው ተሸንፈናል የምትሉትን እናደርጋለን፣ ለወደመውም ውድመት እናንተ ላይ ላደረስ ነው ካሳ እንከፍላለን ሲሉ ነው ብለህ የምታስበው? ቴዲ አሁን አፐር ሃንድ ስትይዝ እኮ ነው ቅድመ ሁኔታ የምታስቀምጠው። ምንም እኮ አሁን ኢራን ምንድነው ያን ያክል አሁን ሌተስት እንትኑ ዴቨሎፕመንቱ ምንድነው? ሎንግ ሬንጅ ሚሳይል መተኮሷን ነው። ሌላ የተለየ ነገር ምንድን ነው? ምን ያን ያክል ሲግኒፊካንት የሆነ ጉዳት ማን ላይ ያደረሰች? እሺ ስትሬት ኦፍ ሆርሙዝ ለምንድን ነው ማስከፈት ያቃታቸው? ኦኬ እሱ ጋር ልመጣ ነበር። ስትሬት ኦፍ ሆርሙዝ መዘጋቱ
ለአሜሪካ አትፈልገውም ያንን ማለት ነው። ምክንያቱም የአሜሪካ አሊያንስ አሉ እዛ ጋር ዩኤኢን ጨምሮ ማነች ኳታር፣ ኢራቅ ውስጥ ትልቅ የአሜሪካ ቤዝ አለ። ያኔ ያው ኮንትሮል ሲያደርጉ የራሳቸው መንግስት ስላስቀመጡ ለአሜሪካ የሚታዘዝ መንግስት ነው ያለው። የአሜሪካ ትልቅ ቤዝ አለ። በዛ ነው መተላለፊያው። ሌላ መውጫ በነገር ላይ ኢራቅ ውስጥም አመፅ ተነስቷል አጌንስት አሜሪካ። እሱን አልተከታተልኩም፣ ግን ሊነሳ ይችላል አጋጣሚውን ተጠቅመው እና ዞሮ ዞሮ አንደኛ የዶላር ገበያው ስቲል አሁን ምንድነው የመጀመሪያው እንትን ዲዶላራይዜሽን ስዋፕን ተጠቅሞ ወደዛ እንዳይሄዱ ይሄን ነገር አደነጋግሮ ሽብር ፈጥሮ ነገሩ ወደ ነበረበት መመለስ ነው። አሁን እኮ ኦልሬዲ ስትሬት ኦፍ ሆርሙዝ እኮ በነገራችን ላይ ክፍት ነው። የተከፍቱነቱ ግን ለአሜሪካ አላያንሶች ወይም ደግሞ ለአሜሪካ ወዳጆች ሳይሆን ለኢራን ወዳጆችና ኢራን ለምታስቀምጠው ቅድመ ሁኔታ ለተስማሙ ሀገራት ነው። ያውም ደግሞ ነዳጅ ይሸጡ ያሉት ኦልሬዲ በዩዋን ነው፣ በቻይና ገንዘብ ማለት ነው። እሱ እኮ ነው ትልቁ ችግር ማለት ነው። ኦልሬዲ ከጀመሩ ይሄን ማስቆም የአሜሪካ ኃላፊነት ነው። ኦልሬዲ እኮ ገብቷል። ወደ ፔትሮ ዶላር ላይ አደጋ ደቅነዋል እኮ በቃ ኦልሬዲ ጀምረዋል። ኤግዛክትሊ እንደዛ ከሆነ አሁንም ቢሆን አሜሪካ ኢራን ላይ ተጨማሪ ማለት ኢራን ከሆነች በዩዋን እየሸጠች ያለችው ወይም ደግሞ በሌላ ሚንስ ከአሜሪካ ዲዶላራይዜሽን ተጠቅማ ከሆነ መቼም ቢሆን ጦርነቱ አይቆምም። አሜሪካ ያ እንትን ሰሚት አድርጎ ያን ነገር እስኪተው ድረስ መበቀሉ አይቀርም። ግን በዛ ምክንያት ይሄን ስታሳካ ነው። አሁን ኢራኖች በነገር ላይ ድጋሚ ወደ ኋላ እንመለስም ብለዋል። በዚህ ነው የምንቀጥለው። ስለዚህ ለአሜሪካኖች ኢራንን አንበረከኩ የሚባሉት ይሄን አካባቢ ሲቆጣጠሩና በእነሱ ተርምስ ሲያንቀሳቅሷቸው ነው ማለት ነው። ኤግዛክትሊ። ሁለተኛ ነገር ምን መሰለ፣ እነሱ ከላይ መደብደብ ብቻ አይደለም ከስር ህዝቡ ይሄንን አምባገነን ስርዓት እንዲያስወግድ ብሎ በጣም ከፍተኛ ድጋፍ እያደረጉ ነው። ህዝቡ አሁን የኢራን ህዝብ በፊት እኮ እንዲያውም ከጦርነቱ በፊት እኮ ከፍተኛ የሆነ እንትን ነበር፣ ሬዚስታንስ ነበር። አሁን ህዝቡ ከማን ወገን ነው? ከአይአርጂሲ በኩል ወይም ደግሞ ከኢራን መንግስት በኩል ያሉት ወይስ ደግሞ ከአሜሪካ በኩል ናቸው? ህዝቡ አሁን ጦርነት ላይ የተደበደበች ስለሆነ ጸጥ ብለዋል። ነገር ግን ይሄን አምባገነን አንሱልን የሚል ኢቭን ከጦርነቱ ከመጀመሩ በፊት በስፋት ሰልፎች ነበር። እንዲያውም በጣም ብዙ ሺህ ሰዎችን ገሎ እኮ ነው። ስለዚህ አሁን ያለው የኢራን ህዝብ ይሄን ያለውን አምባገነን መንግስታችንን አባሩልንና እናንተ ኢንስቶል አድርጉልን፣ ለኛ ዲሞክራሲያዊ ስርዓት አምጡልን እያለ ነው የምትለው። አሜሪካኖች የሚያመጡለት መንግስት ወይም ኢንስቶል የሚያደርጉለት መንግስት የኢራንን ችግር እንደሚፈታና ዲሞክራሲያዊ ስርዓት እንደሚፈጥርላቸው አምነው ማለት ነው። እንደዛ ነው እያልክ ያለው ነው። ከጦርነቱም በፊት ጀምሮ ነው ነበረ ነው የምልህ። ይሄ የህዝብ ሬዚስታንስ ነበረ፣ በጣም እንደው ማሲቭ የሆነ አስደንጋጭነቱ እሱ እየቀነሰ መጣ። መጀመሪያ ተቃውሞዎች ነበሩ እኮ ኤለን መስክም ሱፐር ሊንክ ኢንተርኔት ሲዘጋባቸው ከሱፐር ሊንክ ኢንተርኔት የሰጣቸው ፕሮቫይድ እያደረጋቸው ሞሳድም ስላይን እየገባ አነሳስተዋቸው ነበር። ሞመንት ስፒሪቹዋል ሊደሩን ሲገሉባቸው 170 ህጻናት የሴቶች ትምህርት ቤት ላይ ሚሳኤል ሲተኩሱ እሱ ነው ይልቅ በጣም አሁን ህዝቡ እራሽ ከመንግስታቸው ጋር ሆነ። ከመንግስቱ ጋር ደግሞ ከሆነ ህዝቡ እንዴት ነው እግረኛ ወታደር ይዘህ ልትገባ የምትችለው ነው? እግረኛ ወታደርማ አጠብቅ። ስለዚህ በአየር ድብደባ ደግሞ መንግስት መቀየር አትችልማ። ያ በአየር ድብደባ መሪዎችን ትገላለህ እንዴ? እነሱ እኮ አሁን እኮ መሪ ብትገል ችግር የለባቸውም እኮ እስከ 30 ድረስ ተተኪ መሪዎች አሏቸው። ያ አሁን ምን መሰለ የነሱ ስትራቴጂ መሪዎችን ገለን እነዚህን ደግሞ የለውጥ አራማጆችን እየደገፍን ኢራኖች እርስ በርስ ወይም ሲፋለሙ ይኖራሉ፣ አለዚያም ደግሞ ገልብጦ ዲሞክራሲያዊ መንግስት ወይም ደግሞ ከዌስተርን ጋር ተስማምቶ የሚሄድ መንግስት እንመሰርታለን የሚል ታርጌት ነው ያላቸው። የስትሬት ኦፍ ሆርሙዝን በተመለከተ አሜሪካ ስቲል ሌሎች ሳውዲ አረቢያ በዛ ነው ከሪጋነ ቴዲ ለጨርስ ዞሮ ይምጣ። ሰዓት ስላለቀ ዞሮ ይምጣ። አሁን ሁለት ነገር ማስቀመጥ አለብን። አሁን ማሸነፍ ለአሜሪካ ማሸነፍ ማለት ይሄ ነው ካላችሁ በዚህ ይሄን በዚህ ጊዜ ታደርጋለች።
ኢራኖች ስቲል ሰርቫይቭ ካደረጉና መንግስታቸውን ማስጠበቅ ከቻሉ ሪቮሉሽናሪ ጋርዱ ስቲል ሰርቫይቭ ካደረገና ለድርድር ከተቀመጠ የፈለከውን ማሳካት አትችልም ማለት ነው። ስለዚህ ማሸነፍ ራሱ ዞሮ ይመጣል፣ ችግር የለውም። እሱ በሚቀጥለው እንድትመጣ ነው ፎከሰውና ይሰማል። ባይዳ እንግዲህ ጤና ይስጥልኝ አሉ ዞሮ ይመጣል። አሸናፊዎች ቴንክ ዩ የእድሉን ስለሰጠኝ አመሰግናለሁ ቴዲ። በቀደም ካነሳው ፖይንት የተወሰነ ወደ ስኮፑ ጠበብ ወዳለ መንገድ ያየኸው ነገር ያለ ይመስለኛል ቴዲ። ካለፉት 2 ሳምንቶች ያለፈው ሳምንት ትንሽ አይን ገላጭ ነገራቶች ያየን ይመስለኛል። በተለይ የአሜሪካን አውትካም ከዚህ ጉዳይ ምን ለማውጣት ነው እየሞከረች ያለችው የሚለው ጉዳይ ላይ ላስት ታይም አንዳንድ ሀሳብ ሰጥቼ ነበረ። ከቬንዙዌላ ጋር የተገናኘና አዲስ ማርኬት ከፍለጋ ነው የሚል ነው እና መጀመሪያ ከኢራን ስቴቢሊቲ እንነሳና ወደ በርድ ቪው እንሄዳለን እና መጀመሪያ አሁን የኢራን ስቴቢሊቲ ላይ ስናወራ የኢራን ዲፌንስ ከዋሩ አንጻር ምን አይነት አውትካም ይኖረዋል? ኢራንስ አሁን ያለችበት ሁኔታ ሰርቫይቫል ላይ ነው ያለችው ወይስ ዲፌንስ ላይ ነው ያለችው ወይስ ሺዝ አታኪንግ ላለበት ነገር እያጠቃች ነው ያለችው የሚለውን ነገር ስናይ በጦርነት ሂስትሪ ከ3ኛው ሳምንት በኋላ አዲስ ከስቶክ የወጣ አሸናፊ ሚዩት አድርግልኝ ፕሊዝ። ሶሪ ይረብሻል ነገር በጦርነት ሂስትሪ ከ3ኛ ሳምንት በኋላ አዳዲስ የዌፐን ታይፖችን እያሳየችን ያለችው ሀገር ብትኖር ኢራን ናት። ባይ ዘ ወይ ላስት ታይም አይ ቲንክ ፊው ዴይስ አጎ ቃስር ሰምቲንግ የሚባል አንድ ጦር መሳሪያ አውጥተው ነበር፣ አንድ ሚሳይል አውጥተው ነበር እና ከእስከዛሬ ሲተኩሱ የነበረው የሚሳይል ታይፕ ኢዘር ባላስቲክ ነው ወይ ሃይፐርሶኒክ ነው። ሃይፐርሶኒክ ከሆነ በጣም ፈጣን ነው፣ ቀጥታ ዳሜጅ ነው የሚያደርሰው። ባላስቲክ ከሆነ ደግሞ ኤክስፕሎድ ያደርጋል፣ ይፈነዳል ማለት ነው። አዲስ አሁን ያወጡት መጨረሻ ላይ ያወጡት ቃስር ሰምቲንግ ስሙ ስለጠፋኝ ነው ከይቅርታ ጋር ያወጡት መሳሪያ ሃይፐርሶኒክም ነው፣ ፊት ለፊቱ ሃይፐርሶኒክ ነው፣ ከጀርባው ባላስቲክ ነው። ከድምፅም በላይ ይፈጥናል፣ ይፈነዳልም። ይሄ ከ3ኛ ዊክ በኋላ እስካሁን እየተጠቀምን ያለ ነው ስቶክን ነው። ገና ብዙ አይነት ኢንቬንሽን እናሳያለን ከሚል ፐርስፔክቲቭ አዳዲስ መሳሪያ እያሳዩን ያለች ሀገር ናት ኢራን እና ስለ እንዴት ነው ኢንፍራስትራክቸራቸውን የሰሩት ሀገራቸውን በምን አይነት መንገድ ነው የሰሩት የሚለውን ስናይ ሙሉ አንደርግራውንድ ነው ቤዝ ያደረጉት እንዳለ ሙሉ ሚሳይሎቻቸውን ኢንፍራስትራክቸራቸው አንደርግራውንድ ነው። ቪዲዮቻቸውን የወጡት ቪዲዮች እንደምታዩት ማለት ነው። ስለዚህ ቀድሞ የተዘጋጁበት ነገር ነው። አሁን እነሱ ላይ የሚደርስባቸው ነገራቶችን የሚመልሱትን አጻፋ ካያችሁ በቁጥርም በምንም በጣም ካየን በቁጥርም በምንም ትንሽ የሚመጣጠን ራሱ አይደለም ነው። ኢራን በዚህ ሁኔታ ላይ በዚህ ሁኔታ ቀጠለች ያለ ጥርጥር ነገሩን ሐሳቡን የመጀመሪያ ሐሳቡን ቀየራ አሁን ባለበት ቴምፖ የምትቀጥል ይመስለኛል እና ዋናው ቁም ነገሩ ግን ከዚህ ውስጥ እንዲታይ የምፈልገው ነገር ምንድነው? ይሄ አውትካሙ ግን ይሄ ነበር ወይ የተጠበቀው ይሄ ነበር ወይ የሚለውን የሚያሳይ አንድ እይታ ለመስጠት ያክል ነውና ሚድል ኢስት ውስጥ ካሉ ሀገራቶች ጂሲሲ የምንላቸው እነዚህ 6 ሀገራቶች ናቸው። ሳዑዲ፣ ኩዌት፣ ዩኤኢ፣ ኦማን እና እነዚህ 6 ሀገራቶች ጂሲሲ ይባላሉና ከነዚህ ውጭ ባህሬን ቴንክ ዩ ቴዲ። ከዚህ ውጭ ደግሞ ያሉት እነ ሊባኖን፣ እነ ጆርዳን፣ እነ ሲፕረስ፣ እነ ትርኪ እነዚህ እስራኤል ኢንክሉዲንግ እስራኤል፣ ኢራን፣ ኢራቅ እነዚህ ሁሉ የሚጠቀሱ ናቸው ሚድል ኢስት ላይ እና በጣም ክሪቲካል የሆነች ፖይንት ላይ አነሳ ነው ቴዲ እዚህ ጋር ጆርዳን በዩኤስኤ ሚሊተሪ ውስጥ እንደ ትሬዲንግ ካምፕ ራሱ በጣም ዲፕ የሆነች ቦታ ናት ጆርዳን። የዩኤስኤ በጣም ብዙ ትሮፖች አሏቸው፣ እንደ ትሬዲንግ ካምፕ ስቲል አላቸው። የሃይ ደግሞ የአዛዥ ካምፖችም አላቸው። አሁን ጆርዳን በኦይል ፋሲሊቲ ምንም የላትም፣ አይነጻጸርም ከኦይል ፋሲሊቲ ጋር ከኤነርጂ ጋር ምንም የምትገናኝ ሀገር አይደለችም። ጆርዳን ማለት ከእስራኤል ጎረቤት ናት፣ ከሊባንን ጎረቤት ናት። ኢራን ይህ ሁሉ ሚሳኤሎች ወደ ጂሲሲ ካንትሪ ስትልክ ጆርዳን ውስጥ እስካሁን ተላኩ ከተባለው በቁጥር ከተላኩ ከተባለው ሚሳኤሎች ከቁጥርና ካከሸፍን በስተቀር አንድም
ደረሰብን ያለችው ክሌም ያደረገችው ጉዳት የለም። ሶ ጆርዳን ምንድን ነው እዛ ጋር ለየት ያደረጋት? ኦይል ስለሌላት ነው ወይስ ደግሞ አሜሪካን ትሩፕሶች ስላሉ ነው? ምንድን ነው የሚለውን እዚህ ጋር ጥያቄ ምልክት እንቀጥለውና ወደ ሊባኖን እንሂድ። ሊባኖን ምንም አይነት የዩኤስ ትሩፕ የላትም። ምንም አይነት የአሜሪካ ቤዝ የለም ሊባኖን ውስጥ። ሶ እስራኤል ምንም አይነት የአሜሪካ ትሩፕስ የሌለባትን ኢራንም ያልተኮሰችባትን እስራኤልም ያልተኮሰችባትን ሊባኖን ጦርነቱ በተጀመረ በ5ኛው ቀን እያጠቃቻት ነው። ሶ የእስራኤል ፐርስፔክቲቭ ከጂኦፖለቲካል ጋር የተገናኘ ነው። ከማስፋፊያው ጋር የተገናኘ ነው። ራሷን ከማስፋት ጋር የተገናኘ ነው። እስከዛሬ ከነበሩት እንደ አራቶቹ ጦርነቶች መካከል እንደተገናኘው ራሷ ከጂኦሎጂ ጋር የተገናኘ ነው ብዬ ከጂኦግራፊ ጋር የተገናኘ ነው ብዬ እንዳስብ ሊያደርገኝ የሚችል ፐርስፔክቲቭ ይመስለኛል ይሄ። ሶ አሁን